ገና ያረፈበት ሆኗል ዘመን እምነት ኑና ተመልከቱ ደዌያን ሲፈቱ ይሰብካል ተክልዬ ዛሬም የሚያተኩ ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ አባ ተክለ ሃይማኖት ዘኢትዮጵያ አንጽሖ ሥጋሃ ቀዲሶ ኪያ እጃችሁን አንጽሖ ሥጋሃ ቀዲሶ ኪያ ሃሌሉያ 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 አንጽሖ ሥጋሃ ቀዲሶ ኪያ አንጽሖ ሥጋሃ ቀዲሶ ኪያ ሃሌሉያ 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 አንጽሖ ሥጋሃ ቀዲሶ ኪያ አንጽሖ ሥጋሃ ቀዲሶ ኪያ ሃሌሉያ 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 ምስጋና ይገባዋል አምላካችን እግዚአብሔር። በድጋሚ አመስግኑ። ያስተማረን የመከረን አባታችን እግዚአብሔር በድጋሚ ስሙ ለዘላለም የከበረ የተመሰገነ ይሁንልን። ከዚህ በመቀጠል የቀረውን የረቀቀውን በማጉላት የራቀውን በማቅረብ ምስጢሩን አብዝተው የሚነግሩን የሚማርኩን ሁሌ አባታችን በመካከላችን ተገኝተው የሚያስተምሩን መምህራችን መልአከ ብርሃናት መምህር ናሁሰናይ ነጋ እሳቸው ይባርኩና በቀጥታ ወደ ክብር አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን መልአከ ታቦር የኔታ ኃይለ ኢየሱስ ፈንታሁን የጎሮ መካነ ሰላም ቅዱስ ሚካኤልና ቅድስት ማርያም ቤተክርስቲያን የአራቱ ጉባኤያት ሊቅ፣ ክቡራን ስታመሰግኑ ያደራችሁ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ በዘማሪዎችሽ እጅግ የምንወድሽ ቀደም ሲል ጀምሮ ትሽ የምናውቅሽ እህታችን ዘማሪት አዜብ ከበደ፣ እንዲሁም በክራር ያገለገልከን ልጃችን እግዚአብሔርን ስታመሰግኑ ከገና ከጥምቀት ከሥላሴ ጀምሮ የሰነበታችሁ ልጆቻችን የሰንበት ትምህርት ቤት ደቀ መዛሙርት እግዚአብሔር ፈቅዶላችሁ ከእናት ቤተ ክርስቲያን በተለያየ ምክንያት ሳትለዩ ይህንን ድንቅና መንፈሳዊ አገልግሎት ስትሰሙ ያረፈዳችሁ የዚህች እናት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች የሆናችሁ ኦርቶዶክሳውያን በሙሉ በእግዚአብሔር ስም እንዴት አደራችሁ? እንደምን አረፈዳችሁ? እችም እግዚአብሔር ድንቅ ነው። በደለኞች ሆነን ሳለን፣ ኃጢአተኞች ሆነን ሳለን ውስጣችን ለሱ የተገባ ሆኖ ሳይሆን ቸርነቱና ምሕረቱ አግዞን ዛሬም እንደ ትናንቱ በበረከት ሳይለየን ይህንን ድንቅ የሆነ በአንክሮ ልንሰማው የሚገባውን ትምህርት እንድንሰማ የረዳን እግዚአብሔር ይክበር ይመስገን። መልአከ ታቦርን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። መቼም እግዚአብሔር ቢፈቅድ ከዚህ በኋላ ደግሞ የጾም ጊዜ ነውና ደጋግመን እናገኛቸዋለን፣ እንጠቀምባቸዋለን። እኔ በጣም የሚገርመኝ ባሌ ስፍራ ስንውል ሰዓቱ ረጅም ነው።
እንዲህ አይነቱ በጎ ነገር ስንሰማ ደግሞ ጊዜው በጣም ይፈጥንብንና እኛም እንሳቀቃለን እንጂ ስንሰማው ውለን ስንሰማው ብናድር አልተብራራም። በቀጥታ ጥሬውን ነው እየነገሩን የመጡ ከነ ትርጉሙ እንጂ በደንብ ለአብራራው ብለው ቢገቡ መውጫም የለንም ነበር። ሙሉ ቀን አያልቅም። የሊቃውንቱ ትምህርት በጣም የሚገርም ነው። መቼም ይሄ ሃይማኖተ አበው የሚለው መጽሐፍ እንዲህ አይነት ፈትፍቶ የሚያጎርስ የቤተ ክርስቲያኒቷ ሊቅ ከተገኘ እንደው ዓለም ምን ስለማያውቀው ይመስለኛል መቼም እና እንደው ምን ይመስለው ይሆን ዓለም? የሚደንቅ ነው። እግዚአብሔር በድጋሚ ቃለ ሕይወት ያሰማልን። መቼም በደንብ ተተንትኖ ባንሰማውና ይህ ሁሉ የመቻል አቅም ባይኖረን እንኳ እግዚአብሔር የአባቶችን በረከት በሳቸው በኩል በእኛ ላይ እንደሚያሳድር እርግጠኛ ነኝ። የነ ዮሐንስ አፈወርቅ፣ የነ ቅዱስ ቄርሎስ፣ የነ ቅዱስ ያሬድ በረከት የትልልቆቹ አባቶች የሃይማኖት መዶሻ የሆኑት እንደው ያውም እንኳን እንዳሁን ዝም ብሎ እንደው ተራ መናፍቅ አይደለም። የተማሩ የረቀቁ መናፍቃንን እውቀት ክፉ የሆነባቸው አንዳንዴ እውቀት ክፉ ይሆናል ላልታደለ ሰውና የረቀቁ መናፍቃን በጣም 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 የመጠቁ መናፍቃን ድል የነሱ ደግሞ ከዛ በላይ በመንፈስ ቅዱስ የመጠቁ አባቶችን ታሪክ ነው ሲነግሩም የቆዩ የኔታና እግዚአብሔር የቤተ ክርስቲያን አምላክ ይጠብቅልን። የሰማነውን ለድህነት፣ ለእውቀት፣ ለሕይወት፣ ለበረከት ያድርግልን። በጣም ደስ የሚል ነው እና ዛሬ እንግዲህ ያው ጻድቁ ተክለ ሃይማኖትም እዚህ ያሉና ብዙዎቻችሁ ብዙ ሰው ወደዛ ይመስለኛል። በእርግጥ አሁን ደግሞ በጣም ደስ ይላል። ሙልት ብላችኋል። እንግዲህ ከሳምንት ጀምሮ ደግሞ እግዚአብሔር ቢረዳን በጣም ለየት ያለ ጉባኤ እናዘጋጃለን። በዚህ አብይ ጾም ዕለተ ሰንበት እንዲሁም እረቡ በጣም በእውነት ሌላ ነገር አትያዙ። ሌላ ፕሮግራም አይኖራችሁ፣ ግድ የላችሁ። ያለው ነገር በሙሉ ያልፋል። ይህ አሁን የምንሰማው ነገር ብቻ ነው ሕይወት ተከትሎ ነው የሚሄደው። በእውነት በላይ ስንቅ የሚሆንን ይሄ የሰማነው ቃል ነውና ከዚህ ቃል አትለዩ። ሌላ ዕለተ ሰንበትን ፕሮግራም አትያዙ። ከዛ ባሻገር ረቡ አሁን የፊታችን ረቡ ነነዌ ነው። ከነገ ጀምሮ እንግዲህ ነነዌ ጾም ነው። 3 ቀን ሕፃናቱ፣ ወጣቶቹ፣ ጎልማሶቹ፣ አረጋውያኑ ሁላችንም የምንጾመው ከምንጾማቸው 7 አጽዋማት አንዱ የነገዋ የ3 ቀን ጾም ናትና እንደው ሀገራችን እረፍት እንድታገኝ አይመስላችሁም? አንዳንዴ እኮ አገር እረፍት ካጣች ትጎብጣለች፣ ትጨነቃለች። ትናንት ጦርነት፣ አምና ጦርነት፣ ዛሬ ጦርነት። አሁንም እየሰማን ያለው ነገር በጎ አይደለም። በጎ ነገር ነው የምትሰሙ ነው? እንደው እናንተ ሰፈር ችግር አይሰማም? ጦርነት አይሰማም? ያስቸግራል። የጦርነት ጉሰማው ከባድ ነው። እንደው ዓለም ምን አለ ለሰላም እንዲህ ብትጥርና ብትሰራ፣ ምን አለ ሰው የሚተርፍበትም። ሰው ለማጥፋት ሰው ለመግደል ያለው ጥረት አሁንም አላረፈችም ሀገራችን። እና አገር ስትታወቅ ቤተክርስቲያን ትታወቃለች። ቤተክርስቲያን ስትታወቅ ሕዝብ ይታወቃል፣ መጠጊያ ያጣልና ጦርነት እንዲበቃል፣ ሰላም እንዲመጣ፣ እግዚአብሔር እንዲታረቀን፣ ሰው እርስ በርሱ ሰላም እንዲሆን የእናንተ ጸሎት ቀላል አይደለም። ኃላፊነት አለባችሁ። የዓለም ኃላፊነት እናንተ ላይ ነው ያለው። ተውት። እንደው በውጭ ሆኖ ዝም ብሎ ይሄ ነው ያ ነው እያለ የሚደነፋውን አይደለም። ክርስቲያኖች እናንተ የአባቶች ልጆች ናችሁ። የአባቶች ደግሞ ልጆች ከሆናችሁ የቤተ ክርስቲያን አደራ የሀገር ጉዳይ አለባችሁ። በርከክ ብለን የምንጸልይበት የምንጾምበት ጊዜና ወቅት ነውና ጾመን እንድናበረከት እግዚአብሔር ይርዳል። የነነዌ ሰዎች ጾመው ከሞት እንደተረፉ ከመከራ እንዳመለጡ ከተቃጣው ከሰማይ ከወረደው እሳት እንደዳኑ ሀገራችን ከጦርነት እንድትድን፣ ቤተክርስቲያናችን ከፈተና እንድትድን፣ ሕፃናት ተማሪዎች ተምረው በሰላም እንዲመለሱ፣ ወጣቱ ሰርቶ በሰላም እንዲገባ፣ አረጋውያን በሰላም ወጥተው እንዲገቡ ሰላም አስፈላጊ ስለሆነ ስለ ሰላም የምንጸልይበት ጊዜና ወቅት ስለሆነ ከነገ ጀምሮ ሁላችንም እንድንጸልይ እያሳሰቡ ረቡዕ ሰፋ ያለ ጉባኤ መምህራን ዘማሪያን ጋብዘናል። ሁላችሁም ረቡዕ ማታ ተገኝታችሁ የጾሟን መጨረሻ እኛ ጋር አብረን እንድናመሽ ሰምታችሁኛል። የእኛ ድርሻ መናገር ነው፣ መስማት ደግሞ የእናንተ ድርሻ ነው። ተገኝታችሁ እንድትሰሙ ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። የበረከት አምላክ ሁላችንንም ይባርከን። እንግዲህ ተምረናል፣ ስንሰማ ቆይተናል። ጊዜዋ ትንሽ ስለምትሄድ ነው እንጂ እናንተም ስለምትቸኩሉ ዛሬ
ብላችሁ በእውነት ወጣችሁ እዩ የተሰራው። አሁን በዚህ ብቅ ብትሉ እንግዲህ ያለ ዙሪያውን በዚህ ብቅ ብላችሁ ከላይ ሆናችሁ ነው የምታዩን እኛን ማለት ነው። አሁን በሙሉ ከሰኞ ጀምሮ ለ6 ቀናት ቀን አይደለም ጠዋት 12 ተጀምሮ ከምሽቱ 1 ሰዓት ድረስ እየተጠናቀቀ ከ50 በላይ ሰራተኛ እየዋለ ለ6 ቀናት እስላሙ ፎቁ እንዳለ ተሞልቶ ተጠናቋል። በትናንትናው ዕለት ክብር ምስጋና ለሥላሴ ይሁን። የዛሬ ሳምንት እዚች አውደ ምሕረት ላይ ቆሜ ስነግራችሁ የሚያስፈልገን 10 አሸዋ ነው፣ 10 መኪና ጠጠር ነው፣ 1100 ኩንታል ሲሚንቶ ያስፈልጋል ብዬ የዛሬ ሳምንት እዚህ ተናግሬ ነበር። የዛሬ ሳምንት እዚህ ቆሜ ስናገር 400 ኩንታል ሲሚንቶ ብቻ ነበር ይዘን የተነሳ። እግዚአብሔር ፈቀደና ወልደ ሚካኤል የሁል ጊዜ አገልጋይ በትክክል ደጋግሜ ነው የምነግራችሁ የዚህ ቤተክርስቲያን የጀርባ አጥንት የሆነ ወንድማችን ልጃችን በየጊዜው ከበፊተኛው ሳምንት ወር እንኳን አልሞላውም ከ1 ሚሊዮን ብር በላይ አውጥቶ ብረት ገዝቶ አስገብቶ ነበር። እሁድ ከዚህ ተናግሬ ትንሽ ድምፅ ሳጣ ሰኞስ ጭንቅ አለኝ። ሰኞ ሲሰራ 400 ኩንታል ሲሚንቶ ማክሰኞ እንደማያውል አውቃለሁና ደወልኩለት። ስደውል ምን ፈለጉ አለ። በቃ ሲሚንቶ የለም። በተሳቢ መኪና 400 ኩንታል ሲሚንቶ ነው ይዞት የገባው ማክሰኞ ተባለ። ወይኔ ነገር 400 800 ሞላ። ስንት ይቀረናል? 300 ኩንታል ሲሚንቶ ደግሞ ይቀረን ነበር። ከዛ በሱ ረቡዕና ሐሙስ ሰራንና ሐሙስ ማታ ሊያልቅ ጭንቅ ሲለው ዓርብ እንደማያውለን ሳውቅ ደግሞ አሁንም የዚህ ቤተክርስቲያን የጀርባ አጥንት የሆኑ ወልደ መድንና ወለተ ሩፋኤል ወይም አቶ ተፈራ የምታውቋቸው የቀደሙ ወልደ ሚካኤልና ወለተ ጻድቅ ወይም አቶ ጌታ ሰው ስለምታውቁት ብዬ አቶ ተፈራ ደግሞ ልክ ዓርብ በጧት ሐሙስ ማታ ጭነው ዓርብ በጧት 250 ኩንታል ሲሚንቶ ደግሞ ገበያ ያለው ምንም ሳንሳቀቅ ሙሉ በሙሉ ትናንትና በጊዜ ለ7 ቀን ጨርሳለን ያልነውን ቀንና ሌሊት ሰርተን ትናንት ጨርሰናል። ክብር ምስጋና ለመድኃኔዓለም። አሁን እታዘባችኋለሁ። በጣም 10 ደቂቃ 15 ደቂቃ ብትቆዩ ከዚህ በኋላ ብዙ አይጎዳችሁ። ወጣችሁ ይሁ እኔ እዚህ ሆናችሁ ስለማይታያችሁ ነው ጭንቅ የሚለኝ። ወጣችሁ ምን እየሰሩ ነው የሚለውን ብታዩት ኑሮ ህሊናችሁ እንዴት እንደሚረካ። ስለዚህ ቀስ ብላችሁ መሰላሉ ወጣችሁ ፎቁ ዙሪያውን ተሰርቷል። ምንም ሳትቸገሩ እንደው አይታችሁ እንደገና ደግሞ ብረቱ አሁን ቀጣይ ደግሞ ወደዚህ የምታዩት ዙሪያውን ደግሞ እንደገና ጥጉ ይሄ የተመለሰው 2 ዙር ሙሊት አለ። ስራው ውስብስብ ነው። ወጣችሁ ስታዩት ነው የሚገባችሁ። ግን ጥቂት ናቸው። ቴክነሱ 15 የሆነ ቁመቱ 60 የሆነ ነው አሁን ቀጣይ የምንሞላው። ከዛ በኋላ ወደ ላይ የሚወጣውን ብረት ነው ደግሞ እየቀናነስን የምንሞላው። ስለዚህ ወጣችሁ ስታዩ ደስ ይላችኋል፣ ትረካላችሁና እንድታዩት አደራ ነው የምለው። አጋዕዝተ ዓለም ሥላሴ በስውር በግልጽ ሰጥታችሁ እዚህ ደረጃ በቅርብ በ3 ዓመት ውስጥ እንዲደርስ ያደረጋችሁት እናንተ ስለሆናችሁ ለእናንተ ዕድሜና ጤና ይስጥልን እንላለን። አመስግኑ እግዚአብሔር። ሜትር ክብሉ ትልቅ ነው። 260 ሜትር ክብ ነው የተሞላው። ለሜትር ኪዩብ ወይም ለምንድን ነው የምትሉት ለካሬ 1300 ብር ነው የከፈለው። በአጠቃላይ ትናንት ወጪ ተደርጎ የተከፈለው ከ450 ሺህ ብር በላይ ነው የተከፈለው። ለሳምንቱ ለሙሊቱ ለኛ ለቋሚ ሰራተኞችም አጠቃላይ ተረባርበን ነው ስንሰራ የሰነበት ነው። እንግዲህ ወጪ እያወጣን ነው። እናንተ ብዙ ጊዜ በማቴሪያል አምጡ ነው ብለው፣ ግን አንዳንድ ጊዜ ደግሞ የሰራተኛ ያስፈልጋል። ትንሽ በርከት ያለ ስራ ሲመጣብን ጭንቅ ይላልና እሱን እያሰባችሁ አሁንም ማቴሪያሉ ይቀጥላል። ከ15 ቀን በኋላ ደግሞ ይሄን እንሞላለን። ምክንያቱም ብረቱ ታስሯል፣ ትንሽ ነው የሚቀረን። እንሞላለን እንደገና ከ10 ቀን ከ15 ቀን በኋላ። ከዛ በኋላ የመጨረሻውን ሙሊት እስከ አብይ ጾም ግፋ ቢል ግማሽ ድረስ ሞልተን በቀጥታ አብይ ጾም ግማሽ ላይ የጣራውን ዶም ነው የምንጀምረው። እግዚአብሔር ያብቃል ለዛ። አሁን ምንድነው የሚያስፈልገን? ምናልባት ብረት የተወሰነ የሚያስፈልግ ይመስለኛል። በዋናነት ግን ሲሚንቶ አጠናቀናል። አሁን የሚያስፈልገን ጥቂት ሲሚንቶ ያስፈልገናል። ከዛ ባሻገር የመጀመሪያውን ወደ ዋናው የምንገባው እንጨትና ፕላይውድ
ቋሚ እንጨት ፕላዩ በጣም ያስፈልጋል። ቋሚ እንጨት ከውስጥ 8 ሜትር የሆነ ከ7000 እንጨት በላይ ነው የሚያስፈልገው። ማገር ከ8000 በላይ ማገር ያስፈልጋል። ምስማር እጅግ በጣም ብዙ ፓኮ ምስማር ያስፈልጋል። ይሄን ሁሉ አስቡበት። እኔ በጣም ትዝ የሚለኝ መላከ ታቦር እንደው ሳላወራት ማላልፍ እስካሁን አላወራትም። ሰው ሁሉ የቻለውን ይሰጣል እያመጣ አሸዋ ይደፋል፣ ጠጠር ይደፋል፣ እንጨት ይሰጣል፣ ብረት ያመጣል፣ የሚችለው ሁሉ ያመጣል። አንዲት እናት አንድ ቀን ሱቅ ሄደው እንደው ይመጡና እዚህ ይጠይቃሉ። ምንድን ነው የሚያስፈልገው? ለኔ የሚሆን የለም አሉ እና ኢንጂነሩን ያገኙትና አወራችሁ። ምን ፈለጉ? እናታችን እኔ ደካማ ነኝ፣ ምንም ነገር የለኝም፣ እንደው ግን እኔ የምገዛት የለችም እዚች ህንፃ ቤተክርስቲያን ላይ የማስቀምጣት ብለው ሲናገሩ እማማ 10 ብር ቢሰጡ እኮ ይቀበለውታል ስላሴ ይላቸዋል ኢንጂነሩ። እየሮጡ ሄደው እዚህ ታች ምስማር ይጠይቃሉ። ምስማር ሲጠይቁ የአንዲት ኪሎ ምስማር ሲጠይቁ ከሳቸው ብር በላይ ናት። ተመልሰው ሄደው እንደገና ሌላ ቀን ሳንቲም ሳገኝ እመልሳለሁ፣ ይሄ ብር ጎሎብኛል ፈልጌው ነው ስጪኝ ብለው ጎረቤታቸው ጋር ተበድረው ያችን ሞልተው 1 ኪሎ ምስማር በጥቁር ፌስታል ጠቅልለው አምጥተው ሲሰጡ አስታውሳለሁ። እንዴት ድንቅ ነገር ነው! እንዴት ድንቅ ነገር ነው! እኔ በጣም ዘመን ሙሉ አወራዋለሁ፣ አረሳም። ከዚህ በኋላ ኢንጂነር ነው የነገረኝ ነው በቀደምና እዚህ ህንፃ ቤተክርስቲያን ላይ ማሳተፍ ማንም ወጣት ህፃን ሽማግሌ ስለሌለ በቅርብ ጊዜ እዚህ ተደርሷል። እርግጠኛ ነኝ ከዚህ በኋላ ደግሞ በጣም እናፈጥረዋለን። አንችልም? እንችላለን። እግዚአብሔር ያግዘናልና ክብር ምስጋና ለመድኃኔዓለም ይሁን። እንግዲህ እንድታስቡበት እንካፈለዋለን። ዝም ብሎ አንድ ሰው 2 ሰው አይሸከመውም። ለምሳሌ 7000 እንጨት ያስፈልጋል ቋሚ ከተባለ የአንዱ እንጨት ዋጋ ስንት ነው? ባለፈው 280 ብር ነበረ። እንትና ያግዙኝ ነበረ ይመስለኛል። አሁን የገባውን አላውቅም። ማገር ወደ 180 ነበር። ይህ መካፈል ነው። ስንካፈለው ቀላል ነው የሚሆነውና በቅርብ ጊዜ አንድ የሆነ ነገር አድርገን ቀጥታ የምናስገባ ይሆናል። ከዛ በስተረፈ ደግሞ እንግዲህ እንደነዚህ አይነት አባቶች እንደነ ገብረ እግዚአብሔር አይነት እንደነ ኃይለ ገብርኤል አይነት ቅድም እንደጠራኋቸው ሰዎች ደግሞ አሉ በዚህ መልክ የሚሰሩና ሁላችንም በርትተን እንድንሰራ ለማለት ፈልጋለሁ። የቅዱሳን አምላክ ከኛ ጋር ይሁን። ካሜራማኖች ትንሽ ቦታውን ልቀቁልንና እንግዲህ ሁሉ ስራ የሚሰራው አብዛኛው በዕለተ ሰንበት የምታደርጉት በዕለተ ረቡዕ የምታደርጉት ወንጌል እየተማራችሁ የምትባረኩበት የስጦታ ሰዓታችሁን አክብራችሁ ጊዜ ስለምትሰጡ የቤተ ክርስቲያናችን አገልግሎት በተፋጠረ መልኩ ጣው ብቻ አይደለም፣ ብዙ ስራዎች እየተሰሩ ነው የሚገኙት። እግዚአብሔር እናንተን ይባርክልን። ደግሞ በስጦታ የምትባረኩበት ወንጌል ተማራችሁ፣ አስቀደሳችሁ፣ ጸበል ትጠጣላችሁ፣ መስቀል ትሳለማላችሁ፣ ብዙ ነገር አድርጋችሁ ደግሞ እንደገና በስጦታ የመጨረሻውን በረከት ታገኛላችሁ። እግዚአብሔር ከእናንተ ጋር ይሁን። መላከ ሰላም። እሺ፣ እግዚአብሔር ይስጥልን። አጋዕዝተ ዓለም ሥላሴ ይጠብቃችሁ። ቀላል እንዳይመስላችሁ። መቼስ እግዚአብሔር ካልፈቀደ እዚህ ቆመን እግዚአብሔርን መስማት አይቻልምና እኛም ወንጌል ተምራችሁ ዘምራችሁ በሰላም ግቡ ብለን ብናሰናብታችሁ እንዴት ደስ ባለን። በጣም የሚከብደኝ እቺ ስራ ብቻ ናት የምትከብደኝ። ደግሞ ይችን ካልሰራን ደግሞ በሙሉ ልማቱ ይቆማል፣ ስራውን ማንቀሳቀስ አይቻልም። ግን በረከትም ደግሞ እናንተ ማግኘት አለባችሁ እንጂ እንደው በእናንተ ፊት ቆሞ ይህን አርጉ ማለት ሁልጊዜ ይከብድ ይችላል። ግን ለእናንተ በረከት ነው፣ ለስራችን ደግሞ የሚፋጠን ስለሆነ ሁላችሁም ይኸው ልጆች ሕፃናት አሁን አስራት በኩራት መክፈል ከዚህ ይለምዳሉ፣ ስጦታ መስጠት ከዚህ ይለምዳሉ። እግዚአብሔር ሰጭ መሆኑን ያውቃሉ። ግን መልሰው ለእግዚአብሔር ሲሰጡ ደግሞ በረከታቸው መሆኑን ከእናንተ እየተማሩ በዚህ ልክ ያውቃሉና የምታደርጉት ነገር ቀላል አይደለም። በዕለተ ሰንበት ጠዋት በወርሃዊ በዓላት የምታደርጉት ይሄ በጎ ነገር ነው። ይሄ እዚህ ግቢ ስራ እያንቀሳቀሰ ያለውና እግዚአብሔር በያላችሁበት በረከቱን ይስጣችሁ፣ ያድላችሁ። ጤናችሁ ከእናንተ ጋር ይሁን። በጤና ችግር አትውደቁ። አምላከ ቅዱሳን እጃችሁን በበረከት ይሙላላችሁ። ሕፃናቶች በጥበብ ይደጉልን። ነገ ቤተ ክርስቲያንን የሚረከቡ ሀገር የሚረከቡ በጎ ዓላማና በጎ ስራ የሚሰሩ ሕፃናትን እግዚአብሔር ያሳድግልን። በእውነት ሁላችሁ የበረከት ሰዎች ሆናችሁ ይህ ህንፃ ቤተ ክርስቲያን ተሰርቶ ተጠናቆ በውስጡ እንድንገለገል ቅዱስ ሥጋውን ክቡር ደሙን እንድንቀበል ወጣቶች በተክሊል እንድታገቡበት
ሕፃናት ክርስትና እንዲነሱበት ቀላል አይደለምና የእናንተ የእጅ ስራ ነው። ሕፃናቱ መቶ ብር እየጣሉ ነው እቁብ ከተጀመረ ጀምሮ እናንተ 200 እየጣላችሁ ነው። አሁንም የው ኮሚቴዎቹ ቁጭ ብለው እዛ ከኛ ጋር ቀንና ሌሊት አብረው እየሰሩ ደግሞ ጠዋትና ማታ ቁጭ ብለው እቁብ ይቀበላሉ። ይኸው እንዲህ ነው እንግዲህ በጥቂት ኮሚቴ ነው እየተሰራ ያለው፣ ግን ጠንካራ ኮሚቴ በእውነት ቢቆጠሩ ሀብት አሰባሳቢው ኮሚቴው በእርግጠኝነት ከ25 ከ30 አይበልጡ። ግን በጣም ጠንክረው 24 ሰዓት ሙሉ እየሰሩ የሚገኙ ኮሚቴዎች ናቸው። እግዚአብሔር ኮሚቴዎቹን ይጠብቅልን ብላችሁ አመስግኑ። ያመጣችሁት ንብረት ማቴሪያል በአግባብ ስራ ላይ እንዲህ ከታየ የኮሚቴው ጥንክርና ነውና ኮሚቴዎቹን ብዙ ነገራቸውን እየተው የሚሰሩ ስለሆኑ አምላከ ቅዱሳን ቤታቸውን ኑሯቸውን ይባርክልን ብላችሁ አመስግኑላቸው። እግዚአብሔር ሌሊቱን የባረከ አምላክ ቀኑን ይባርክልን። ከዕለተ ሰንበት በረከት ረድኤት ያሳትፈን። ከእናታችን ከእመቤታችን ከወላዲተ አምላክ ከድንግል ማርያም ጸጋዋን ክብሯን ከጻድቁ አባታችን ከአቡነ ተክለ ሃይማኖት አማላጅነት በረከት እንዲያድለን የእግዚአብሔር ፈቃዱ ይሁንልን። ደግሞ ጾመን በጾም እንድንባረክ የቅዱሳን አምላክ እግዚአብሔር ሁላችንንም ይርዳን። ሰላም ቀን ያውለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ቅድመ እግዚአብሔር አምላክነ በነግቦር መምህር ከመ ይባርክሙ እግዚአብሔር ይባርከነ ወይስሐቅ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አገልጋዮችን ሊቃውንቱን፣ ካህናቱን፣ ዲያቆናቱን ጠብቅ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጀሃት ቤዛ የሚሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ንጹሕና ቅዱስ ለሆነ ወገን ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከሩቅም ከቅርብም ከግራም ከቀኝም መጥታችሁ ቆማችሁ የጸለያችሁ ያስቀደሳችሁ ቃሉን የሰማችሁ የዘመራችሁ ያመሰገናችሁ ልዩ ልዩ መባ ስጦታ የሰጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን በደላችሁን ይቅር ይበላችሁ ያስተስርይላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ጥንት የምትሆን የእመቤታችን ድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኛንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያድርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ብለን እንለምነው። ስለ እናቱ ስለ እናታችን ስለ እመቤታችን ስለ ወላዲተ አምላክ ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኃጢአትን ይቅር የምትል በደልን የምትደመስስ ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ የእኛን የአገልጋዮችህንና የሕዝብህን ኃጢአት ሁሉ ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ያሉ
ምስለ ኩልግ አሜን። እግዚአብሔር እኛን ባሮቹን ይባርከን። የተቀበልነው ሥጋና ደም ለስርየት ይሁነን። አቤቱ የጠላትን ኃይል ሁሉ በመንፈስ እንረግጥ ዘንድ አሰልጥነ ምሕረትን የተመላሽ ክብርት የምትሆን የእጅን በረከት ሁላችን ተስፋ እናደርጋለን። ከክፉ ሥራ ሁሉ አርቀን በበጎ ሥራ ሁሉ አንድ አድርገን ቅዱስ ሥጋውን ክቡር ደሙን የሰጠን ቡሩክ ነው። ጸጋ ነሳይነ ወሕይወት ረከብነ ለመስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘመንፈስ ቅዱስ በሰላም ወደ የቤታቸው ግቡ። አሜን። የሰላም አምላክ እግዚአብሔር ሰላሙን፣ ምሕረቱን፣ ቸርነቱን በሁላችን ያሳድርብን። የተነገረውን መልእክት ቅድም አባታችን ሰፋ አድርገው የተናገሩትን ሁላችን እንውሰድ። ሁላችሁ በእውነት እየተባረካችሁ ሄዳችሁ ላይ ያለውን ነገር የሚሰራውን ነገር ሁላችን መመልከትና እኛም እንዴት መስራት እንዳለብን በረከት ማግኘት እንዳለብን ማየት አለብን።